እና እንደዚህ ነው የምለብሰው። እየተከፈተ አስቸገረኝ እኮ አይ ኖ ዩኒፎርም ነው የሚመስለው ግን ለአንድ ለ30 ደቂቃ ወይም ደግሞ ለአንድ ሰዓት ዋክ ማረግ ከሆነ ማለት ነው ከውስጥ ዌስት ትሬነር ለብሳለሁ። ሀበሻው ነው ቦርጫ የሌለበት የለም። ስቲል እየከሳውን ቢሆን ቦርጫ አለብኝ። ብዙ ጊዜ የማያስታውቀው ለምንድን ነው ዌስት ትሬነር ነው የሚባለው የፋሃ እሱን ስለምለብስ ነው። እንደውም ኢትዮጵያ አንዲት ልጅ አለች እምሮ ሳሲ ሼፕ ዌር የምትሸጥ እሷ አይቻታለሁ። እሷ ጋር ማለት ነው እሱን ከውስጥ አደርግበታለሁኝ። ጂምን ብሰራም ዋክ ባደርግም ማለት ነው ስቲል ቦርጫለኝ። ይሄን ለማጥፋት መከራ ነው እኮ ሀበሻውን ያሌለበት የለም። ያው እንደምታዩት ከውስጥ አድርግ ያለው ለ24 ከቻላችሁ ማለት ነው 24 ሰዓት ሙሉ ሳታወልቁትኝ ብትለብሱት መልካም ነው። አንዳንዴ ከልብስ ስር ለብሳለሁኝ ያው ይጨንቃችኋል ምናምን ግን ግዴታ መልበስ አለባችሁ ብዬ ነው የማስበው። እና ላይክ ሰውነታችሁን ይሰበስብላችኋል፣ አሪፍ ነው የሚያደርገው፣ ቅርጽ ይሰጣችኋል። በየቀኑ ልበሱት ከቻላችሁ፣ ካልቻላችሁ ግን ተውትኝ፣ ግዴታችሁ አይደለም። እና እንደዚህ ያደርጋለሁ። ከዛ በኋላ ዘጋዋለሁ። ይሄንን ማን ቦታ ይሆን አያችሁ ዘጉትኝ ጥንጥዬ ነው የሚያደርገው ሰውነቴ፣ ብዙም ጥንጤ ባያደርገው ማለት ነው። እና ወጥቻለሁ ማለት ነውና ዛሬ በጊዜ ነው መስማሚ ወጣሁት። አየሩ በጣም ቀዝቀዝ ይላል እና መጀመሪያ ዋክ ነው ማደርገው። ከቻልኩ ዛሬ ጂም አደርጋለሁ፣ አሚን ሄዳለሁ። ካልቻልኩ ደግሞ አንድ ሰዓት ዋክ አደርጋለሁ እንደፈረደብኝ ማለት ነው። ሌላ ምን አለ? ያው የሚጮህ ነገር አለ። ድምጼ ከተሰማችሁ እኔ እንጃ። እንቅልፌ ነው ሳልተኛ ዛሬማ በስመ አብ ወመንፈስ ቅዱስ ላይቭ ላይ ነው ከእናንተ ጋር ስቀባጠር ያደርኩትኝ። አሁን ለ45 ደቂቃ ወይ ለ1 ሰዓት ወይ ለ30 ደቂቃ ዋክ አድርጉ። እንዲህ ዙሪያውን ነው የምሄድላችሁ ማለት ነው። እና ዛሬ ሌላ ቦታ ነው የመጣሁት። በስመ አብ ወመንፈስ ቅዱስ ዋክ አድርጌ ከተመለስኩ በኋላ ለ3 ሰዓት ነው ምናምን ተኛው። ብዙም አልተኛውም። መቼስ ደግሞ ነገር አያጣኝም። ከእንቅልፌ ስነሳ አንዱ ለክፎኝ ውይ በዚህ በጠዋቱ ብቻ። ለማንኛውም እህቴን ትንሿ እህቴን ላገኝ ልሄድ ነው። ሻወር ከወሰድኩ በኋላ አብረን ሜካፕ እንቀባባለን። ከሻወር ተመልሻለሁ። በስመ አብ አሁንም እንቅልፍ ላይ ያለሁት አልነቃሁም። ለማንኛውም ግን መጀመሪያ የምሰራው ቅንድቤን ነው። ቅንድብ መስራት አልችልም። አለማምዱኝ። ሜካፕ መቀባት የምችሉ ሰዎች ቅንድብ መሰራት አለማምዱኝ። አልችልም። በእንትን ሲሆን ነው የሚመቸኝ። በምራው ይሄ በስልኩ የለም በሱ ስራ ነው ቅንድብ የሚመቸኝ። ለምን እንደሆነ አላውቅም፣ ግን ብዙ አላደርግም። ብቻ ከላይ ዝም ብዬ እንደዚህ ነው የምነካካው ማለት ነው። ለምን ጥቁር ስለሆነ ፊቴ ላይ ድምቅ ይላል። አንዳንዴ ብራውን እቀባለሁ፣ ግን ለምን እንደሆነ አላውቅም። ልክ እንደ ድሮ ሰው በጥቁር ቅንድብ ማስመር ነው ደስ የሚለኝ። ብዙ አለቃውም አለ አይደለ? ተቀብቻለሁ፣ ግን አልተቀባውም። እንደዛ መሆን አለበት። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ቲክቶክ መንደር ያላችሁ መቼስ እናንተ ናችሁ እዛ እኔን አላስቆም ያላችሁኝ። እንዳታበዙት። ይሄኛውን ተሰራ አላሳያችሁም፣ እንዳትጮው። አይ ነው ቅንድቤ በየሰርጉ በየድግሱ የማይጠፋውን ሹመቴን ነው የመሰልኩትኝ፣ ግን ቢያንስ አበጥረዋለሁ፣ በደንብ ለፊቱን አበጥረዋለሁ። እኔ ግን ደስ የሚለኝ አሁን ላይ ማለት ነው ይቀርቷል። አሁን ላይ ያለው ምንድነው በጄል ቀብተው ወደ ላይ ብጥር አድርገው ብቻ ትንሽ ቀባቀባ የሚያደርጉት እሱን ብቻ ደስ ይለኛል። በተለይ እሱ የምትችሉ ሰዎች ንገሩኝ። እና በኮንሲለር ቅንድቤን አስተካክላለሁ። ይሄኛው የሁዳ ቢዩቲ ያለ የነሱን ነው እያለሁ እኔ የምላቸው ትልቅ ጥያቄ አለኝ ማለት ነው። በጣም በቃ ጥያቄ የሚሆንብኝ ሁል ጊዜ አንድ ሰው እንዴት ነው መድኃኒት እንዳደረገባችሁ የምታውቁትኝ? ማለቴ ይሄ መርዝ ምናምን አይደለም፣ ግን ይሄ ምንድን ነው የሚባለው? መተት ምናምን ነው ድግምት እንደሚባል ማለት ነው። እንዳደረገባችሁ የምታውቁትኝ፣ እላያችሁ ላይ እንደተሰራባችሁ የምታውቁትኝ ምንድን ነው? አሳውቁኝ። ኮመንት ላይ ሜትም ያላችሁ ሰዎች አሳውቁኝ። እንዴት ነው በቃ የምትለዩትኝ እነዛ ሰዎች ድግምት እንዳሰሩባችሁ? በጣም ማወቅ የምፈልገው ነገር ነው እና ፕሊስ አሳውቁኝ። ባለፈውም ጠይቂያችሁ የመለሰልኝ ሰው የለም። እና ደግሞ ከተሰራባችሁ ደግሞ እንዴት ነው ከዛ ነገር ላይ የምትላቀቁትኝ? ከዛ ነገር ላይ እንዴት ነው የምትድኑት? በስመ አብ ወወልድ ወመንፈስ ቅዱስ። ቅንድቤ ያስፈራል። መውጣት ስለነበረብኝ ቅንድቤን አንተን አላልኩኝም፣ ቶሎ ለመጨረስ ነው። እና የምጠቀመው ፕራይመር አሁንም ኢዚ ብለሪ የሚለው የሁዳ ቢዩቲ እነሱን ነው የምጠቀመው። ብዙ አላደርግም፣ ትንሽ ነው። ከዛ ፊቴ ድርቅ ብሏል፣ ግን እንትን ስትራይዘር ነው የምጠቀመው ነበር። እንቅልፍ ላይ ነኝ አሁንም በፈጣሪ ስም። እና የዋን ሳይዝ ይሄንን ነው ከላይ እንትን ብለው ቶሎ ካልተቀባሁት ፍርፍር ነው የሚለው ፊቴ ላይ ማለት ነው። ቶሎ እሽት ማድረግ አለብኝ ፊቴ ላይ ቶሎ ልማሻ። ቶሎ ካልሆነ ፍርፍር ይላል። ምክንያቱም እኔ ብዙ ጊዜ እንትን ስለሚለኝ። እና መሰራላችሁ ነገር ካለ የምትፈልጉት ይታያችኋል። እንደዚህ ይሆናል። አልወድም ደግሞ እንደዛ ሲሆን። ፊቴ ላይ እንደዚህ ካዳረስኩት በኋላ አነካውም። እንደየሰው ይለያል ሜካፕ ቅባት። የዋን ሳይዝ ሴቲንግ ስፕሬውን ራቅ አድርጌ እንደዚህ ሲሆን ሜካፕ ይቆይልኛል እንደሆነ አላውቅም። ኢዚ ብለር ላይክ ብዙ አይነት ፋውንዴሽን አለኝ፣ ግን ይሄኛውን ዛሬ እጠቀማለሁ። አሁን ነው ከከለሪ ጋር ግን ነጣ መሰለኝ። አበዛውት እንዴ? ይብዛም ነበር። የቀጥር ሰይጣን መስዬ ነው የሚሄደው። እና ባለፈው
ንገሪና ያላችሁትን ነገር እነግራችኋለሁ። ነጭ ሲተርት ትረስት ፕሮሰስ ይላልና እንዳደነግጡ ምንድነው ደድፋ ምናምን እንዳትሉ፣ መጨረሻውን ማየት ጥሩ ነው። ቶሎ ብዬ ነው እንትን በደንብ ብለንድ ካረጋችሁት በኋላ ደብድቡት። ለሌላ ነገር ነው የምትደበደቡት እናንተ ግን በደንብ ደብድቡት። ለማንኛውም ግን ሜካፔን ሰርቼ ጨርሼ ባሳያችሁ ይቻላል። ምክንያቱም እህቴ ደወለች፣ አረፈድኩ መሰለኝ። አይኖ ቢጫ ነገር ሆኗል። ብዙ ጊዜ አንገትና ፊትሽ አይመሳሰልም። አዎ አይመሳሰልም፣ ምክንያቱም ፊት ሜካፕ ስለተቀባው። አንገቴን በቀባ ደግሞ ይመሳሰላል። እኔ ደግሞ ብዙ ጊዜ አንገቴን መቀባት አልወድም። ልብስ ላይ ምን ላይ በቃ ሰውነቴ ጭንቅ ይለዋል ማለት ነው። እና ለዛ ነው ቢጫ የሆነ ይመስላል፣ ግን አስተካክለዋለሁ። ሌላ ጊዜ በደንብ ቁጭ ብዬ ሁሉንም አንድ በአንድ ስሰራ አሳያቸዋለሁ። እና አንድ ቦታ ነው የምትቀመጨው፣ አንድ ቦታ ነው የምትቀመጠው። ምክንያቱም ላይቱን ወደዋለሁ። ምን አገባኝ እኔ በደንብ ፊቴን ቆንጆ አድርጎ የሚያሳየኝ ጥርት አድርጎ ቦታው ይሁን እንጂ እየዞርኩ እየተዟዟርኩ ማሳየት ወይም ደግሞ ቦታ እየቀያየርኩ መቀመጥ አላቃተኝም። ግን እዚህ ጋር እንትኑ ጋር ስቀመጥ በጣም ነው በቃ ላይቱ ደስ የሚለኝ ማለት ነው። ለማንኛውም እንደዚህ በደንብ እንትን ካልኩት በኋላ መጨረሻውን ላሳያችሁ፣ ምክንያቱም ሰዓት የለኝም ዛሬ። ቶሎ ቶሎ እየተቀባን አንዳንድ ነገር የጠየቃችሁኝን ማስታውሰውን ላውራ ማለት ነው። ብዙዎቻችሁ የምትጠይቁኝ አንዳንድ ምቀኞቼ መቼስ እኔን ለመጣል በቃ እኔን ስላልቻሉ እኔን ለመጣል የሚጠቀሙበት አንዳንድ ቃል አለ። ስሜ ማጥፋት፣ ብዙ ነገር ስሜ በብዙ ነገር አጥፍተውታል። ግን ያው እኔ አልወደኩም። እግዚአብሔር መቼስ ፈጣሪን ይዛችሁ አትወድቁም። ግን ብዙዎቻችሁ ጥያቄ ምንድነው ልጅ አለሽ ወይ ነው። ቢኖረኝ ማለት ነው እንዴት ከልጄ ጋር እንደማሳያችሁ ማለት ነው። ዝንጥ እያልኩኝ ፏ እያልን እየገባን አሳያችሁ ነበርና ልጅን የሚያህል ነገር የምደብቅበት ምንም ነገር የለም። አስባችሁታል? መቼስ ልጁ ዝም ብሎ ከሰማይ አይመጣም። አባቴ ኖረዋል መቼስ እና ልጅ የለኝም እያልኩ ልጄን ስክድ ቤተሰቦቼ ምናምን ለኔ ያላቸው ግምት አስቡት። ለሶሻል ሚዲያ ብዬ ለምንድን ነው የምክደው? ልጅ ኖሮት እየታወቀ ገንዘብ የሚሰራ የለም። እኔ ብዙም ጌም ተጫዋች አይደለሁም። እኔ ግን ልጅ ኖሯቸው እየታወቀ ጌም የሚጫወቱ በጣም ብዙ ሰው ሰፖርት የሚያደርጋቸው ምናምን አሉ ሶሻል ሚዲያ ላይ። ልጅ መውለድ እንደ ትልቅ ነገር በአሁኑ ሰዓት የሚታየው ማለት 5 የወለደችው አይደለች እንዴ? የ21 ዓመት 22 ዓመት ወንድ ጠብሳ አላስቆም ምትለን ወይም ደግሞ ወንዱ አይደል እንዴ ስንት ልጅ ፈልፍሎ አላስቆም ይለን። በአሁኑ ሰዓት እኮ ልጅ ትልቅ ነገር አይደለም እኮ። እንደዚህ ልጅ ኖሯችሁና ወንድ አይፈልጋችሁም፣ ገንዘብ አይሰጣችሁም እንዳይላችሁ ለወንድ ተብሎ ልጅ እንዴት ይከዳልና? ቢኖረኝ አይወሽ በጣም ደስ የሚለኝ ልጆች ደስ ይሉኛል። ልጆች እወዳለሁ እና አንድ ቀን ይኖረኛል ብዬ እንደማንኛውም ሰው ተስፋ አደርጋለሁ። እንደዛ ነው ያለው ነገር፣ እንደዛ ነው። እያስታውስኩ በመሀል ጥያቄያችሁን እመልስላችኋለሁ። እሺ ሜካፔን ተቀብቼ ጨርሻለሁኝ። ጭንቅላቴ ላይ ሴትዮዋን አጥልቅ ያለው ይህንን ፀጉር ከገዛው ሳምንት አይሞላውም። አላውልቀውም። አንዳንዶቻችሁ እንደ ጋቢና እንደ ብርድ ልብስ ቤተሰቦቻችሁ ከልጅነት ጀምሮ የሾሟችሁ ይመስል ለብሳችሁት ነው የምታድሩት የምትውሉት። ስንት ዓመታት አብሯችሁ አንተ ትብስ እየተባባላችሁ የምታሳልፉበት